ዘርጋው በስትክክል ነው። ይሄ ለቅሶ የለቅሶ ቤት ጋቢ ነው የሚመስለው። እንደዚህ አይደለም። ያለኝ ነው። በእናትሽ ነይ፣ በእናትሽ ነይ። ፎጣ ነው፣ ፎጣ ነው። አልቀበልም። ፎጣ አይደለም እንትን ነው። አንቺ ሴትዮ፣ ኧረ ተይ አቢባዬ፣ ኧረ ተይ እባክሽ። ነጠላ የለክም አንተ? ቤተክርስቲያን አትሄድም? ነጠላ የለክም አቢባዬ? የለም። ከየት ይመጣል ነጠላ? ሰው ነጠላም ልበደር እንደ አንቺ በሽተኛ ሴትዮ ተበደር እንዴ! እንዴት ነጠላ የለክም? ከሰላም ተበደር። ሻርፖ ይነጠላ እኮ ነጠላዬን ለምን? እሺ ጾታዬንም ቀይሪኛ። በቃ ቀይ ነኝ። ቆርጠሽ ሰጁ እንደዚህ አጣፋው። እንደሱ አይደለም። እንደሱ አሽሟጣጭ ሰው መሰልክ፣ አሽሟጣጭ ሴትዮ መሰልክ። አሁን ይኸውልህ ሚኪ፣ ጀበናውን እዛ ጋር አድርገው። በቀኝ እጅግ ነው የምትቀዳው ቡናውን። ጀበናውን እዛ ጋር አድርገው። የቱ ጋር አድርግልሽ? ቦታ የለም። ከሰርቪሱ ጎን ጀበና እንዲህ ከፊት አይገሸርማ። ኦኬ፣ ከሰርቪሱ አጠገብ። አዎ፣ መጀመሪያ ጀበናውን አንሳለ ከነ ማስቀምጫው እንደሱ አድርገው። ጎበዝ። አሁን እጣን አጭስ። እንዲህ ነው የሚደረገው። እጣን አጭስ። የእጣን እቃውን እዛ ጋር አድርገኸዋል። ይኸው አጭስበት። ከሰሉ በደምብ ሳይቀጣጠል ያነሳከው እንዴት ይጨሳል? ቀዩ ላይ የተቀጣጠለው ላይ አርግበት። እጣኑን እሳቷ ላይ አርጋት እንድትጨስ። ምን እጣናችሁ ድንጋይ ነው እንዴ? ጭስ አይወጣው? ይሄው ጨሰልሽ። አዎ፣ ግን ወደቀ። መልሰክ መቆንጠጫ የላችሁ? መቆንጠጫ እንዳያቃጥል። እኔ ቆንጥጮ፣ አንቺ መቆንጠጫ። የሰው መቆንጠጫ አንቺ ነሽ። ይሄው ቆንጥጩ ነኝ። ሳይቀጣጠል አንስተከው እኮ ነው። ምን አስቸኩለህ? ከሰሉን እጣኑን አንስተህ እሳቱ ላይ አረከው። ቀዩ ላይ አርጌዋለሁ። አሁን ይጨሳል። ጭስ መውጣት ሲጀምር ነው ምርቃት የምትጀምረው። እሺ፣ ለምንድን ነው የጨሰው? እኔ ለእኔ እየጨሰልኝ ነው። ለአንቺ እኮ የማይጨሰው አቧራው ከአንቺ ነው ከኔ ነው ዋናው። ያስጠላ። የማይረባ ከሰል በደንብ ሳይቀጣጠል ጥቁሩን አንስቶት። ምን አይነት ነው? ባይዘዊ ዛሬ ጾታዬን የነጠቅሽኝ። ይኸውልሽ ጾታዬ ተወዳድሬ ነው። እቺ ቃል እንዳፈረሻት ፈጣሪ ያስረሳል። ሚስት አግብተህ መርቅ። አዎ እንደሱ መርቅ። አሁን አቤት አቤት፣ ተባረኩ፣ ብሩኩኑ። ሰላም ለዓለም ብለህ ጀምር። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ፣ ወገኖች በሙሉ በጠቅላላ። የታመሙትን ሁሉ ፈጣሪ ማራቸው በል። የታመሙትን ፈጣሪ ማራቸው። የታመሙትን ፈጣሪ ማራቸው። የጨነቃቸውን ለጭንቀታቸው መፍትሄ፣ የራባቸውን ምግብ፣ የጠማቸውን መጠጥ እግዚአብሔር ይስጣቸው። ሀቢባንም እንደው ካለችበት ቁመት 6 ክንድ እንደው እንድትጨምር ይርዳት ፈጣሪ። በእውነት ሳትረዝሚማ እንዳትሞች ሀቢባዬ። በእውነት ሳትረዝሚ አትሞቻትም። በእውነት ትረዝሚያለሽ። በእርግጠኝነት ትረዝሚያለሽ። አሁን ስናሸንፍሽ ትረዝሚያለሽ። በእውነት ምርቃት እናያለን። ሰው ወልድ ከረዘምኩ። እሺ አሚን ብለናል። አሁን ቡናውን ቅዳውና ሀሜት ጀምር። አይ ሚኪያስ ጥጋቡ፣ ወይኔ እንደው 50 አለቃ ጥጋቡ ገብሬ እንደው አንዴ ቀና ብሎ ቢያይኝ ያኔ መሰለ ወታደር ሰውዬ። ኧረ ሞትኩት ብሎ የሚያምር ቡና ያፈላከው ቡኒ ነው ከለሩ ሲያምር። ማጌት ሙት ጎበዝ። አሁን ቡናውን ኧረ ፊልተር ነው በእናትሽ፣ ፊልተር ነው። እዚህ ጥቁር ነው። ፊልተሩን ያነጻው ፊልተር ነው። ቡናውን የእጣክ ሀሜት ጀምር። አተላ አስጠጣሽኛ። አተላ ምናምን ይኸው አተላ ነው በእውነት። አቢባ ተመልከች። በደንብ አልፈጨቀው። አይ አይደለም፣ ቆንጆ ቡና ነው። ጎረቤት ግን አልጠራክም። ፉል ፓኬጅ አልሆነም ጎረቤት ሳይጠራ። ማነሽ? እትዬ አስቴር ነይ ቡና እንጠጣ። እንማትቺ ሲችን ጉቶ ሴትዮ። እሺ ሀሜት ጀምራውን ፉል ፓኬጅ እንዲሆን ቅጣቱ። አሰይ ይገርምሻል። አቶ ታከለ እኮ ቂጣቸው ላይ ቡጉንጅ ወጣ። አይገርምሽም? የተረገም ጥራት ያለው ሀሜትማ። ኧረ እባክሽ ከቡጉንጅ የበለጠ ምን ሀሜት አለ? በእውነት ልጃቸው ላቸው ቡጉንጅ ወጥቶባቸው ሲያሰቃያቸው አያስቀምጥ አያስተኛ። እኔማ ገርሞኝ በጣም ሲያማቸው ፈሳቸውን ያመለጣቸው። ጋሽ ታከለ ፈሳቸውን ያስመለጣቸው። እንደዛ ኮሪያ ዘማች ነኝ ብለው ሲሸልሉ ከርመው መጨረሻ ላይ በቡጉንጅ ፈሳቸው ሲያመልጣቸው ኮሪያ ሲዘምቱ ምን ታጥቀው ነው የዘመቱት የሚል ጥያቄ ነው ሰፈሩ ላይ እኮ የፈጠረው እኮ። አይገርምሽም? ኮሪያ ዘምተው ነበር።
አዎ ኮሪያ ዘምተው ይገርምሻል። ስንት ሲሸልሉ ከርመው አሁን በባለፈው በስቲያ ቂጣቸው ላይ ቡጉንጅ ወጣባቸውና እግራቸውን አላስነሳ አላስቀምጥ ምናምን ሲላቸው ሚስታቸው ደግሞ አንድ ልታነሳቸው ጣት ስታደርጋቸው ፈሳቸው በምን አቅሟ ያቺ አሁን ጋሽ ታከለ ፈሱን ፈሳ ተብሎ ከታች ሰፈር አንስቶ እላይ ሰፈር ነው እየተወራ ያለ። እንደው ፈስፈስቶ የማያውቅ ህዝብ ይመስል ይሄ የወረዳ 01 ነዋሪ በጠቅላላ ስለታከለ ፈስ ነው የሚያወራው። ይገርምሻል። ወረኛ በላቸው የሚያወሩት አተው እንጂ ፈስ ብርቅ ነው እንዴ? በልቶ ማይፈሳለ አንቺም ትፈሻለሽ፣ እኔም እፈሳለሁ፣ አንተም ትፈሳለህ። ሁሉም ሰው ይፈሳል። ግን የእሳቸው ፈስ ግን እንደው የመጣው አመጣጥ ይገርምሻል። የስቃይ ፈስ ነው። እንደ ትልቅ አጀንዳ ለፈስ ያወራሉ። ፈሳሙ ይገርምሻል። አረ ወደ ልመናችን ሂድ ሀቢባ በእናትሽ። አረ ሀቢባን ብትሆን ስትሰድብም ስትወቅስም ስታደርግም እሷ የነገረቻትን ነው። አንድ ነገር ልንገርህ። በቃ አለቃ። ቆያ ተረጋጋ። ስለዚህ እኛን ስትሰድበን ሀቢባ ረዋን ባለቻት ነው። ሁላችንም በየወዳችን የቀበርነውን ነገር አታውጣ። ጸጥ ብለናል፣ ይቅር ብለናል፣ ትተናል፣ አልፈን ያውላችሁ። ችግር ይሄ ነው። አንተ ብቻ ልትናገር አትችልም። ስትናገር ሰምቻለሁ፣ ጸጥ በል፣ አለበለዚያ ወርደህ እታች ሆነህ ትሰማኛለህ። ልጅቷን እንደገና ሌላ እሳት ውስጥ አትክተታት። አዎ እቺ ልጅ አዝናለች። እስካሁን ድረስ ውስጧ ቁርሾ አለ። ይሄ ደግሞ ማንም ሲሰራ እስከሚችለው ድረስ ነው የሚሰራው። ሀቢባን ብትሆን አቅሟ እስከቻለው ክስ ተከፈተ፣ ገንዘብ የተባለውን ያህልና በጥፍ አውጥታ ሰጠች፣ አሰበሰበችላት፣ ሰደበችላት። ስትሰድብላትም ደግሞ በተነገራት ነው። ዛሬ ሀቢባን እኛ ይቅር የምንለው የምንረዳት ምንም ነገር ስትናገር የተነገራትን ነው የተናገረችው፣ የተባለችውን ነው ያለችው። ስለዚህ በእኛ መሀል ቅሬታ ይቀጥላል ብለህ አታስብ። የእኛ መታረቅ ወይም በቀደም የተናገርካቸውን ንግግሮችን ታስታውሳለህ። ሊያናድድህም ሊያስቆጣህም አይገባም። ከዛ በላይ ደግሞ ሀቢባ ህግ ጋር አድርሰዋለች አይደለም? መድረሻውን መንገድ አሳየቻችሁ፣ ሄዳችሁ ህግ የከለከለውን ነገር ሀቢባ ከህግ በላይ ልትሰራለህ አትችልም። ከህግ በላይ ልታሰራት ነው። ከህግ በላይ ልትሰራ ነው ሀቢባ ከላስ። ህግ ደግሞ አይሆንም ያለውን ነገር ማንም ሊሰራልህ አይችልም። በፈለጋችሁት መንገድ እናንተ እኮ ወረቀቱን ራሱ አምናችሁ አትቀበሉትም። ችግሩ ከትላንት ወዲያ ታሜ አንብቦ ነግሯታል አይደለ? እንደ እያንዳንዱን ነገር የተዘጋ ኬዝ ከፍተሽ ተከራከሪልኝ ነው። የተዘጋ ኬዝ ከፍታችሁ ቀይሩልኝ ነው። ላ ካላስ እኛ አልነበርንም፣ ወላ ሀቢባ አልነበረችም፣ አንተ ራስህ አልነበርክም። እሷ ናት በደሏን የምታውቀው አይደለ? ሰው ላይረዳት የቻለውን በደሏን፣ ሰው ያላየላትን በደሏን ለምን ለፈጣሪዋ አትነግርም? ለምን ፈጣሪዋን አሳየኝ አትለውም? ትላንትም ስልህ ነበር። ካላስ አቅም እኛ እንኳን እጃችንን አነሳን አይደለ? ሀቢባ ግን አቅሟ መጨረሻው እስከተባለ ድረስ ሳሪን፣ ታሜን፣ እኔን ስንት ሰው ከፍ ዝቅ አድርጋ ሄደችላት። ካላስ መቆሚያ ቦታ ላይ የሰው ልጅ ይቆማል። ቆመች፣ ሰው ናት። አሁን ከዛ በኋላ ደግሞ እንደገና ተመልሶ ለምን አልጨረሰችልንም? መንግስት ገልብጥ፣ ተነስታ ሄዳ መንግስት ትገልብጥ፣ የኢመራትን ህግ ትቀይር። የለም መተ እኔ ጋም እርጅኝ ብትለኝ ዛሬ ህግ ልቀይር አልችልም። ነግሬሃለሁ። እኔ እዚህ ውስጥ እጄን አላስገባም። ነገ ሀቢባ የሰራችውን ነገር አፈረሽ ነው የምባለው። ምክንያቱም አንድና አንድ መፍትሄው ምንድን ነው? እሷም ክሷን ማውረድ አለባት፣ ከሳሾቿም ህጋቸውን ያወርዱላታል። ይሄንን ባደርግ ደግሞ ምንድን ነው የሚባለው? ሀቢባ ለፍታ ለፍታ አበላሸሽባት። እንደገና ትታያይዞ ይሄ ሁሉ ነገር ሀሳብ ሁሉ እኔ የገለጽሽው። አዳምጠኝ፣ አስጨርሰኝ። አሁንም እናንተ በደል ካለባችሁ ሰውን በመወንጀል ወይም ሰውን ግዴታ አለብህ በማለት ሳይሆን ኻላስ እናንተ የድርሻችሁን ተወጣችሁ። አሁን የቀረውን ነገር ለአላህ እንሰጣለን።
ስጡ ላላ ለፈጠራችሁ። ያ ሁሉ በደል ሲደርስባት እውነትም ይሁን ውሸትም ይሁን ሆነም አልሆነም ያየው አንደኛውና ብቸኛው ፈጣሪዋን ትስጠው፣ ነገሩን ትስጠው። አያይም፣ አይፈርድም። ስንቱ ነው ያልታየለት በደሉ አመታት ቆይቶ ሀቁ ይወጣለት? ስንቱ ነው በሰከንድ ውስጥ ሀቁ ይወጣለት? እናንተ አላህን በእኔ በታሜ በሀቢባ ወይ በሳራ ታጋራላችሁ? እኛን የፈጠረውን በስ ካላስ ለአላህ ስጥ። ከዛ በተረፈ እናንተ መፍትሄ የምትፈልጉ ከሆነ ኦስማን እኔ ህዝብ ፊት የምሰጥህ መፍትሄ ምን እንደሆነ ልንገርህ። ክሳችሁን አንሱ፣ ከሳሻችሁን ክሳችሁን ያንሳ። እኔ ይኸውልሽ አላህ ይፍረድ ብላችሁ ዝጉ ፋይላችሁን፣ ሰላም አግኙ፣ እኛም ሰላም እናግኝ። አለቀ። ይሄ ነው ያለው ነገር የሚሆነው መሆንም የሚችለው። በቃ ሀሳብ ከአንቺ ጋር ነኝ። ይኸውልሽ ማሚ ሁልጊዜ ይኸውልሽ፣ ለምን በመሀል ያልገባሁብሽ ለምንድን ነው? ይሄ ነገር በቃ ማለቂያ ይገባዋል። ዛሬ ቀን ይሄ ነገር ተነስቶ